ኢትዮጵያውያን ባሎች ሚስቶቻቸውን በመደብደብ አንደኛ ወጡ ሚል ስነግራችሁ እያዘንኩ ነው። አትሌቲክስ አይደለ በመደብደብ አንደኛ ምን ወጣው? 10,000 አይደለ እንደቀደመው ምን በላው? ስጋህን ትደበድባለህ፣ ስጋህን ታቃጥላለህ፣ ስጋህን ትቆራርጣለህ። ቋንቋ ምክንያት ትዳር ይፈታል። በቋንቋ ምክንያት ልጅ ይበተናል። በቋንቋ ምክንያት ትዳር ይቀራል። ምን ግፈኞች ናቸው! እግዚአብሔር የሰጠንን መሬት በሰፈር አደረጉት፣ ዝም አልን። ታንኩንም በመንደር አደረጉት፣ ዝም አልን። ኳሱንም በሰፈር አዋቀሩት፣ ዝም አልን። አሁን ትዳርን እንኳን በሰፈር ያደርጉብናል። ብቱ ሲሉ ትሰማለህ። መጽሐፍ ቅዱስ የሚያዘው ያመነች ትሁን እንጂ፣ ቁርባን የወደደች ትሁን እንጂ፣ ቅዳሴ የለመደች ትሁን እንጂ፣ ሃይማኖቷ የቀና ትሁን እንጂ፣ ምግባሯ መልካም ይሁን እንጂ፣ ወባይቱ ምእመናን ታመነች ወገን ትሁን እንጂ። ከከፊቾ ትምጣ ከከማሻ፣ ከወላይታ ትምጣ ከከምባታ፣ የክርስቶስ ትሁንልህ እንጂ አንተ ፍታ ሲሉ ትፈታለህ። የማያለያየው ነገር ያለያየዋል፣ የማያበሳጨው ነገር ያበሳጨዋል። ጣልቃ የገቡ ወላጆች የሚንዱት ትዳር ስንት ትዳር ነው። አሁን እንጀራው አይን የለውም ተብሎ ትዳር ይፈታል። እናንተ ቀን ሲከፋ አትክፉባ፣ ቀን ሲለወጥ አትለወጡባ። የፌሚኒስት የሴታዊነት ርዕዮተ ዓለምን የሚያቀነቅኑት ወንዶችን ጠርንሰው መጠላላትን በምድራችን ላይ ለማምጣት ነው። እያንዳንዱን አጥንተውበት ነው የሚሰሩት። ብቻ እንዳታገባ፣ ካገባች እንዳትጸንስ፣ ከጸነሰች እንድታስወርድ በሙሉ አመቻችተውታል። ከረሜላ በልቶ ያልጠገበ ሕፃን ልጅ እንዴት አድርጎ ሩካቤ እንደሚፈጽም በ5ኛ ክፍል ካሪኩለም ውስጥ ሃው ቱ ሴክስ እንዴት ሩካቤ እንደሚፈጽም እናስተምረው ብለው ያው ይታገላሉ። ሚስቶች ሆይ ባላችሁ ትንሽ የሚያሳፍር ሆኖባችሁ ይሆን? በምግባር የሚበልጥ ፍቅር ስጡት፣ የሚበልጥ እንክብካቤ ስጡት፣ የሚበልጥ ትኩረት ስጡት። ቆርጣችሁ አትጣሉት፣ ጥፋ አትበሉት፣ ጀርባ አትንፈጉት፣ ፍቅር አትቀንሱበት። ዋልቦ ጸሪያ ስጋው ይላል፣ ስጋውን ከቶ ሊጠላ የሚችል ማን ነው ይላል። ባል ሆይ ጥቂት አመሏ ቢያስቀይም ምናልባት ቢያሳፍር ቆርጠህ እንዳትጥላት። ዋልቦ ጸሪያ ስጋውን ከቶ ሊጠላ የሚችል የለማ። አንድ ስጋ ሆናችኋላ፣ እንዴት ትቆራረጣላችሁ? ቤተሰብም አንድና አትከፈልም። ወገኖቼ አንድ ምን ሆነው አንድ አልጋ ላይ ስለተኛን ይመስላችኋል? ወገኖቼ አንድ ምን ሆነው አንድ ዳቦ ተቀዶ በሱ ፎቶ ስለተነሳን ይመስላችኋል? አንድ ጋቢ ስለደረብን፣ አንድ ሊሞዚን ላይ ስለሄድን፣ ሌላ አንድ ነገር ስላደረግን ለዚህ አይደለም አንድ ምን ሆነው። ወደ እውነተኛው አንድነት ነው። አንዱን እንጀራ ስለምንካፈል እኛ ብዙዎች ስንሆን አንድ ስጋ ነን ይላል። አንድ ስጋ ምን ሆነው ስጋውንና ደሙን ስንቀበል ነው ይላል መጽሐፍ ቅዱስ። አንድ ከሆንክ ማን ይከፍላል? አንድ መንፈስ፣ አንድ ስጋ፣ አንድ ረድኤት፣ አንድ ጸጋ ማን ይከፍላታል? እግዚአብሔር አንድ ያደረገውን ሰው አይለየው አይደል የተባለው? እናንተም እንዳትለዩት፣ ቤተሰብም እንዳይለየው፣ አክቲቪስትም እንዳይለየው። በዚህ ዘመን ፍቱ እያሉ ይጮህብን የለ ፍቱ። ጋብቻን ቋንቋ የሚመሰርት የሚመስላቸው ፍቱ የሚሉ ሰዎች አልሰማችሁም? ጋብቻን የሚመሰርተው እግዚአብሔር እንጂ ብሔር አይደለም። ቤተሰብን አንድነት የሚሰጠው ቋንቋ ሳይሆን ፍቅር ነው። ሰፈር ሳይሆን እግዚአብሔር ነው። ስንቱ ተፋታ እንሰማለን እኮ። ስለሚያልፍ ርዕዮተ ዓለም ስንቶች ሻከሩ መሰላችሁ? ስለሚያልፍ ርዕዮተ ዓለም ስንቶች ጀርባ ተሰጣጡ መሰላችሁ? ስለሚያልፍ ርዕዮተ ዓለም ስንት ልጆች ተበተኑ መሰላችሁ? በተለይ በዚህ ባለፉት 4 ዓመታት ትልልቅ ባለስልጣናት እንኳን ሳይቀር ትዳራቸውን ፈተው። በቋንቋ ምክንያት ትዳር ይፈታል። በቋንቋ ምክንያት ልጅ ይበተናል። በቋንቋ ምክንያት ትዳር ይቀራል።
ግፈኞች ናቸው። እግዚአብሔር የሰጠንን መሬት በሰፈር አደረጉት፣ ዝም አልን። ታንኩንም በመንደር አደረጉት፣ ዝም አልን። ኳሱንም በሰፈር አዋቀሩት፣ ዝም አልን። አሁን ትዳርን እንኳን በሰፈር ያደርጉብናል። ቢያንስ መኝታ ቤታችንን አይተውልንም። ቢያንስ ልጆቻችንን እንድናሳድግ አይፈቅዱልንም። ሁለት ቦታ አሉ ጥብቅ የሆኑ። አንደኛዋ ቅድስት ቤተክርስቲያን ናት፣ የነፍስ የሥጋ መጠጊያችን፣ የሰማይ ደጃችን፣ ወደ ሰማይ መውጫ መሰላላችን። ቢያንስ እሷን እንኳን ይተውልን። ይኸው መከራ እያበሉን ነው። ዘር የማይቆጠርባት ነገድ የማይለይባት ሲሆን ከሚያልፍ ርዕዮተ ዓለም ጋር ሊሰፏት የሚፈልጉ ከነገድም ከቋንቋም ከወገንም የዋጀውን ክርስቶስ የሚክዱ ቢያንስ ቤተ ክርስቲያን እንኳን ይተውልን። የት እንሂድ? ትዳራችንን እንኳን አይተውልንም፣ አይራሩልንም። ፍቱ ሲሉ ትሰማለህ? መጽሐፍ ቅዱስ የሚያዘው ያመነች ትሁን እንጂ፣ ቁርባን የወደደች ትሁን እንጂ፣ ቅዳሴ የለመደች ትሁን እንጂ፣ ሃይማኖቷ የቀና ትሁን እንጂ፣ ምግባሯ መልካም ይሁን እንጂ፣ ወባሕቱ ምእመናን ካመነች ወገን ትሁን እንጂ፣ ከከፊቾ ትምጣ ከከማሻ፣ ከወላይታ ትምጣ ከከምባታ የክርስቶስ ትሁንልህ እንጂ አንተ ፍታ ሲሉ ትፈታለህ። እንዳትሰሟቸው፣ ይህ የሰይጣን አፍ ነው፣ እወቁበት። እሺ እንዳትሏቸው። ጥላችሁ የት ልታደርሱት ነው በሏቸው። አዎ ክርስቶስ ከየት መጥቶ እንደተዛመደን ተመልከቱ። ከየት መጥቶ እንደተዋሃደን እዩ። ከሩቅ መተን እኮ ነው የምንዋሃደው። ይሄንን ነው እኮ የሚያፈርሱት። ዘካርያስና ኤልሳቤጥና ታስታውሷቸው? ከእግዚአብሔር ጋር በመኖራቸው እንዴት አንድ ቃል እንደተናገሩት እዛ ይላቸው። ድዳ ነበር፣ እሱ መናገር አይችልም። በምልክት ብቻ ነበር የሚናገረው። እሷም ለብቻ እሱም ለብቻ ነው። ሕፃኑ ሲወለድ ስሙ ማን ይባል ብለው መጻፊያ ሰጡት ይላል። ዮሐንስ ብሎ ጻፈልሃ። ኤልሳቤጥም ስትጠየቅ ዮሐንስ ብላ ጻፈች፣ መሰከረቻ። አየህ አንድነታቸው በመንፈስ እግዚአብሔር፣ በረድኤተ እግዚአብሔር፣ በቅዱስ መንፈስ ስትቃኝ እንደዚህ አንድ ትሆናለህ። በሚያልፉ ርዕዮተ ዓለሞች ግን ኃላፊ ትሆናለህ። አትግባባም። የማያለያየው ነገር ያለያየዋል፣ የማያበሳጨው ነገር ያበሳጨዋል። ጣልቃ የገቡ ወላጆች የሚንዱት ትዳር ስንት ትዳር ነው። አስታውሳለሁ፣ ገና ድሮ ነው። አንዲት እናት የተጋቡ ሰሞን ልጃቸውን ሊጎበኙ ሄደው ሚስት እንጀራ ጋግራ አመጣች አሉ። በአጋጣሚ ያመጣችው እንጀራ አይን የለውም ነበር አሉ። እና ጠርተው አንተ አይን የለውም እኮ አይን የሌለው እንጀራ የምትጋግር ነው እንዲያገባው የምታዋርድ? ኧረ የሆነ ነገር አድርግ። አሁን እንጀራው አይን የለውም ተብሎ ትዳር ይፈታል? እናንተ እኛ የሆነ ወስፌ ነገር ይዘን አይን አናወጣለትም? ይህንን እንጀራ ተባብረን እግዚአብሔር አንድ ያደረገውን ማንም እጁን አይጠልቅበትም። ክርስቲያኖች ማንም አይነካው። ቤተ ክርስቲያን እንደማትከፈል የክርስቶስ ሰውነት እንዳልተከፈለ ባሎች ሆይ ያንተም ትንሿ ቤተ ክርስቲያን አትከፈልም። አትለያይም በምንም ከሞት በቀር። ክርስቶስ ቤተ ክርስቲያንን በማይመች ሁኔታ እንደወደዳት ባሎች ሆይ እናንተ ሚስቶቻችሁን በማይመች ሁኔታዎችም ጭምር ውደዷት። ክርስቶስ ፍጹም በማይመች ሁኔታ ለቤተ ክርስቲያን እንደሞተላት ባሎች ሆይ ባል የሆነው በጀት እንድንበጅት ገንዘብ እንድንሰጥ ብቻ አይደለም፣ እስክንሞትም ጭምር ነው። በማይመች ሁኔታዎች ጭምር እንድንዋደድ ነው። መስቀል ምን ይመቻል?
ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻሉ? መራራ ሐሞት መጠጣት ምን ይመቻል? በማይመቹ ሁኔታዎች ክርስቶስ ቤተ ክርስቲያንን ከወደዳት ባሎች ሆይ የማይመቹ ጊዜያት ሊኖሩ ይችላሉ። ትዳር ውስጥ የሚጎረብጡ ጊዜያት፣ ኑሮ የሚከብድ ጊዜ፣ እጅ የሚያጥር ጊዜ፣ ዝም የሚያሰኝ ጊዜ፣ በሽታ የሚመጣበት ጊዜ፣ ሐዘን የሚበረታበት ጊዜ፣ ተለፍቶ የማይሞላ ጊዜ ሊሆን ይችላል። ያን ጊዜ ጀርባህን ሰጥተሃት አትብረር። ምን ነው ብቻሽን የምታሳድጊ ብትሏት አንዲትን ምስኪን እናት ምን ላርግ ቢርበን ጊዜ ባሎ ጥሎኝ ሄደ ነው የሚሏችሁ እኮ ብዙ ሚስቶች። ቀን ሲከፋ አትክፉባ፣ ቀን ሲለወጥ አትለወጡባ። የልጅነት የችግረኛ ሚስቶቻችሁን በጎደለ ጊዜ አትዝጓ። ክርስቶስ በማይመቹ ሁኔታዎች ቤተ ክርስቲያን እንደወደዳት የማይመቹ ቀናት ጊዜ እንዳትተዋት። ብዙ ውሃ ፍቅርን ሊያጠፋት አይችልም ይላል ሶሎሞን። ብዙ ማዕበል፣ ብዙ ንፋስ፣ ብዙ ውሃ፣ ብዙ ችግር፣ ብዙ መከራ ፍቅርህን እንዳያጠፋው። ፍቅር እኔን ይድላኝ አይልም። አንተ ሳይደላ ልጆችህ ይድላቸው። አንተ ሳይደላ ሚስትህ ይመርባት። ክርስቶስ እንደዚህ እኮ ነው ያደረገው። እሱ እየወደቀ አነሳት። እሱ ደምግባት አልባ የሆነ አስዋባት። እሱ እየተራቆተ አስጌጣት። ባል የሆነው ለዚህ ነው። ክርስቲያኖች የአብርሃም የሳራ የሚባለው ለማለት ብቻ እንዳይመስላችሁ ኦርቶዶክሳውያን። በረሃብ ምክንያት ተንከራቷል። ሚስት ነው የሚለው። ስለ ዝሙት ጠንቅ ማረፍ ከፈለክ ሚስት ነው እንጂ የምትኖርህ እጮኛ ላይ እንድትፈጽመው የእግዚአብሔር ቃል አይነግርህ። ሚስት ላይ ባል ላይ የሚፈጸም እንጂ በየመኝታ ቤቱ የሚፈጸም አይደለም። ስለ ድንግልናው ያፈረ ሰው ቢኖር ያግባ ነው የሚለው፣ አግቡ ነው የሚለው። መጋባትን የሚያስተው ወንድ ለወንድን የሚያለማምዱት ለምን ይመስላችኋል? ቤተሰብን እኮ ለማንከት ነው። የፌሚኒስት የሴታዊነት ርዕዮተ ዓለምን የሚያቀነቅኑት ወንዶችን ጠርንሰው መጠላላትን በምድራችን ላይ ለማምጣት ነው። እያንዳንዱን አጥንተውበት ነው የሚሰሩት። እያንዳንዱን ብቻ እንዳታገባ፣ ካገባች እንዳትጸንስ፣ ከጸነሰች እንድታስወርድ በሙሉ አመቻችተውታል። መድኃኒት እንሰጥሻለን። ምናልባት ከሱ ከዘለለ የምናስወርድበት የምናስወጣበት ኪዮስክ ከ904,000 ያደርሰውልሃል ኢትዮጵያ ውስጥ። ትውልድ ማምከን ይላል። ይህ እኮ ነው። አልገባን ይሆን እንጃ። ልጆችህን ይነጥቁባ። ኤጅ ኦፍ ኮንሰንት 18 ዓመት የሆነው አሁን የአቅመ አዳም ሚሉት ወደ 12 ዓመት መውረድ አለበት ብለው ይሟገታሉ። በ12 ዓመቱ አሁን አንድ ሕፃን ልጅ መወሰን ይችላል። ያው እንዴት እንደሚያንገላቱት በ12 ዓመቱ ካንቺም ከኔም ከአባትም ከእናትም ይነጥቁና በ12 ዓመቱ የፈለገውን ይወስን ይላሉ። ከረሜላ በልቶ ያልጠገበ ሕፃን ልጅ እንዴት አድርጎ ሩካቤ እንደሚፈጽም 5ኛ ክፍል ካሪኩለም ውስጥ ሃው ቱ ሴክስ እንዴት ሩካቤ እንደሚፈጽም እናስተምረው ብለው ያው ይታገላሉ። የኔን ልጅ እነሱ ናቸው ሀውቱ የሚያስተምሩት፣ ማንዋል የሚሰሩለት። አብዷል ይህ ዓለም። ልጆቻችሁ ላይ አይኖቻችሁና ትኩረቶቻችሁን እግዚአብሔርን መምሰል ታሳዩ ዘንድ እናንተ ወላጆች ክርስቲያን ሁኑ። ከሁሉ አስቀድሞ እግዚአብሔርን መምሰል ያሳዩ ዘንድ ይላል እግዚአብሔር ቃል። የምታረጉትን ነው የሚሆኑት፣ የምትሆኑትን ነው የሚሆኑት። የምትሰሯቸው በኑሮ ነው፣ የምትሰሯቸው በስራ ነው፣ የምትሰሯቸው ቤት ውስጥ ነው። ስብከት ላይ ሰራቸው ይችላል። አንተ ክርስቲያን ከሆንክ ግን ልጆችን ትሰራቸዋለህ። እናም ጡባቸውን እናፈርሰዋለን፣ እኛም እንወርዳለን፣ ግንባቸውን እንደረምሰዋለን። ይሄ ካልሆነ ግን አናሸንፋቸው። ክርስቶስ በማይመቹ ሁኔታዎች ቤተ ክርስቲያን እንደወደዳት እናንተ ባለ ትዳሮች ሆይ በየትኛውም በማይመች ሁኔታ ትዳራችሁን እንዳትፈቱ። እንደውም መጽሐፍ ቅዱስ ምን ይላል? ለሚጎድለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ ነው የሚለው። ለምናፍርባቸው ብልቶች እንዴት የሚበልጥ ክብር ይገባቸዋል ነው የሚለው።
ሚስቶች ሆይ ባላችሁ ትንሽ የሚያሳፍር ሆኖባችሁ ይሆን? በምግባር የሚበልጥ ፍቅር ስጡት፣ የሚበልጥ እንክብካቤ ስጡት፣ የሚበልጥ ትኩረት ስጡት። ቆርጣችሁ አትጣሉት፣ ጥፋት አትበሉት፣ ጀርባ አትንፈጉት፣ ፍቅር አትቀንሱበት። ዋልቦ ጸሊያ ስጋው ይላል። ስጋውን ከቶ ሊጠላ የሚችል ማን ነው ይላል። ባል ሆይ ጥቂት አመሏ ቢያስቀይም ምናልባት ቢያሳፍር ቆርጠህ እንዳትጥላት። ዋልቦ ጸሊያ ስጋውን ከቶ ሊጠላ የሚችል የለማ። አንድ ስጋ ሆናችኋላ፣ እንዴት ትቆራረጣላችሁ? የዛሬ ጥቂት ዓመታት አፍሪካ ውስጥ የወጣ ይመስለኛል አንድ መጽሔት። ኢትዮጵያውያን ባሎች ሚስቶቻቸውን በመደብደብ አንደኛ ወጡ የሚል ስነግራችሁ እያዘንኩ ነው። አትሌቲክስ አይደለ በመደብደብ አንደኛ የምንወጣው፣ 10 ሺህ አይደለ እንደቀደመው የምንበላው። ስጋህን ትደበድባለህ፣ ስጋህን ታቃጥላለህ፣ ስጋህን ትቆራርጣለህ። አንድ ስጋ ከሆነ በኋላ ስጋውን እንዴት ይጠላል? እኔ አሁን የምቀየመው የሰውነት አካል አለ። ይሄ ጣቴ ቢተላ እና ተቆረጥለዋለሁ። ይቺ ጣቴ ለሞት እስካልዳረገችኝ ድረስ እንከባከባታለሁ፣ አሳክማታለሁ፣ አብሬ ክሊኒክ ለክሊኒክ እንጋፈፋለሁ። ስጋዬ ናታ። በማስተማር ከፍ፣ በጸሎት ከፍ፣ በሱባኤ ከፍ፣ በምክክር ከፍ፣ በውይይት ከፍ ነው እንጂ ምን እንደራረገው አንቆራረጥም እኮ። ጥርሴ ስንት ጊዜ ምላሴን ነክሶት ያውቃል መሰላችሁ? ምላሴ ግን አንድ ቀንም ልገንጠል ብሎኝ አያውቅም። እናንተ መነከሱን እንኳን ረስቶ ይኸው አሁንም ስለፈልፍበት አትሰሙኝም። ሱሪ የሚያልቀው ቁርጭምጭሚቴ ጋር ነው። ለምን ይመስላችኋል? ቀኝ እግሬ ግራ እግሬ አንዳንዴ ቀኝ እግሬን እየረገጠው ቁርጭምጭሚቴ ጋር ነው ጅንስ ሱሪ የሚያልቀው። እና ነሸጥ አድርጎኝ አንድ ቀን አንተ ቀኝ እግሬ ሆይ ለምንድን ነው ግራ እግሬ እንዲህ የምትቀጠቅጠው እያልኩ እና ተቆረጥላለሁ። ምን አንቀለቀለ እሱ ሲመጣ ትሄድ የለ እያልኩ እየሸመቀልኩ ነው የምኖረው። የዓላማ ልዩነት የላችሁም። አንዳንድ ነገሮች ክንፍ የላችሁም እኮ ሊያጋጩ የሚችሉ ሊያስማሙ የሚችሉ ነገሮች አሉ። ሚስቱን እንደ ህይወት አጋሩ እንደ እግዚአብሔር ስጦታ ካያት ይንከባከባታል፣ ፍቅር ይሰጣታል። እንደ ቤት ሰራተኛ እንደ እንቁላል አብሳይ ካያት ደግሞ አለቃ ብቻ ይሆንባታል። እንዴት ነው የምናያቸው? ይሄ ነው መስተካከል። ሻካራ ንግግራችሁን እየተዋችሁ ጀርባ መሰጣጣት መቆራረፋችሁን እየተዋችሁ አንዳችሁ የአንዳችሁን ጉድለት እየሞላችሁ ክርስቶስ ለቤተ ክርስቲያን እንዳደረገላት እያደረጋችሁ ክርስቶስ እንደሚታገሰን እየታገሰ ይቅር እንደሚለን ይቅርታ እያደረግን የትላንቱን እንደሚረሳ እየረሳ አብረን ልንኖር ይገባል። እቺን ካደረግን በጥቂቱ ትንሿን ቤተ ክርስቲያን እንጠብቃታለን። ይሄን ሁሉ ለሚያደርግ ቤተ ክርስቲያንስ ምን ታደርግ ነበር? ለክርስቶስ ትገዛለትና ትታዘዘው ነበር ይላል። ክርስቶስ ይሄን ሁሉ ይሆነላትን ቤተ ክርስቲያን ትገዛለታለች፣ ቤተ ክርስቲያን ትታዘዘዋለች። ሚስትስ ለዚህ ነው መጽሐፍ ቅዱስ ታዘዢው፣ በጌታ ታዘዢው። ለክርስቶስ መታዘዝ እኮ ነው። ሚስቶች ሆይ እንኳን ለባል በበላይ ላሉ ባለስልጣናት መታዘዝ ለክርስቶስ መታዘዝ እኮ ነው። ታዘዢው፣ ፍሪው፣ አክብሪው የሚልሽ ክርስቶስ ነው። ይሄን በተፈጽሞ ጽድቅን ትፈጽማላችሁ። መጽደቂያውን መጋደያ እንዳታደርጉት፣ መጽደቂያውን መጨቃጨቂያ እንዳታደርጉት። ሴትዮዋ ባላቸው ትንሽ አመሉ አስቸግሯቸው ነበር አሉ። መፍትሄ ለማግኘት የት ሄዱ አሉ? ጠንቋይ ቤት ሄዱ አሉ። አሁን እንኳን ኢትዮጵያ ውስጥ ጠንቋይ ቁጥሩ ቀነሳሉ። ምን ነው ሲባል ጠንቋዮችን የሚያስከነዱ ጠንቋዮች እዛ ፓስተሮቹና ነቢያቱ መካከል ስላሉ የጠንቋዮች ቁጥር ቀንሷል አሉ። ስታስቲክስ ይፈልጋል፣ ግን ሳይመስል አይቀርም። እውነት ነው። ሄደችና ባሌ እንዲሆነብኝ አለቻቸው አሉ። እናስ መፍትሄ ስጠኝ። በቃ መፍትሄ እሰጥሻለሁ። ምን? ከአንበሳ አፍንጫ ውስጥ ፀጉር ነቅለሽ ትመጪና በሱ ነው መድኃኒት መሰራልሽ ይላታል። ሴትዮይቱ ባሏን እጇ ማስገባት ትፈልግ ነበርና ሙዳ የስጋ እየተሸከመች ወደ አንበሶ ገሰገሰች። አንድ ቀን ከሩቅ ጣለችለት፣ በላ። አንድ ቀን ጠጋ ብላ ጣለችለት፣ በላ። አንድ ቀን ቀረብ ብላ ጣለችለት፣ በላ። በተከታታይ ይሄን በማድረግ አላመደችውና ምን አደረገች? እጇ ላይ ታበላው ጀመረ አንበሳው። ከዕለታት አንድ ቀን ምርጥ ስጋ ወሰደችና እያበላችው በጣም ሲጠግብ ክንዷ ላይ ማንኮራፋት ጀመረ። ማን? አንበሶ ነው። ድብን ያለ እንቅልፍ
እንቅልፍ ሲወስደው ቀስ ብላ ካፍንጫው ፀጉር ነቀለችና ቀስ ብላ አስቀምጣው በራ ወደ ጠንቋዩ ቤት ከቻለች። ይሄው ጌታዬ አለችው። ምን ነው ፀጉር ነቅዬ መጣው? የአንበሳ? አዎ። ታዲያ አንበሳ ለመድሽ ባልሽ አቃተሽ አላት። እናንተ ሚስቶች ሆይ፣ እናንተ ባሎች ሆይ ነገን መስራት በእጃችሁ ነው። እባካችሁ ይቆየን።